አገኘሁት። ይብራብኝ መሰለኝ። ኦኬ ምንም አይመጣም። እኔ ነኝ የሞትኩት አንተ አይደለህም። አሁን በስነ ስርዓት አዳምጡኝ። ይሄ ኢምፖርታንት ነው። እኔ ወንድምህ ነው የሞትኩት። በአርቲስት ማዲንጎ አፈወርቅ የቀብር ስነስርዓት ላይ እንግዲህ ጎሳዬ ተስፋዬ አንተ አይደለም የሞትከው እኔ ነኝ የሞትኩት ወንድሜ ሲል የምትሰሙት ማመን ስለከበደው ነው በዚህ አይነት መንገድ ሀዘኑን ሲገልጽ የሰማ ነው። እና ይህን ቪዲዮ ያለ ምክንያት ይዤው አልመጣሁም። እንደምታውቁት ማዲንጎ አፈወርቅ ራሱ መኪና እያሽከረከረ ወደ ሆስፒታል ከገባ በኋላ መኪናው በሩ ላይ እንደቆመች ህልፈተ ህይወቱን ነው የሰማ ነው። እና በዛሬው ዕለትም ከፊቱ ፈገግታ የማይጠፋው ታዋቂው የቴሌቪዥን ፕሮግራም አዘጋጅ፣ የማስታወቂያ ባለሙያ እንዲሁም የተለያዩ ፊልሞችን የሰራው ነፃነት ወርቅነህ መሞቱን እየሰማን እንገኛለን። እና እውነትን ለመናገር ህልፈተ ህይወቱን ስሰማ እኔ በጣም ነው ማመን የከበደኝና አንድ ነገር ጥያቄ ስለፈጠረብኝ ነው። ብዙዎች እንግዲህ ዛሬ ላይ ነፃነት ወርቅነህ በድንገት ሞተ የሚል አይነት መረጃ ብቻ ነው እያሰራጁ ያሉትና ስላማሟቱ የሚናገሩ ሰዎች ብዙም አልሰማውም። እኔ ግን ኦኬ ጋይስ ገብቻ ይቻላል። ፔጁን ብዙ ፎሎወር አለው። አሪፍ ነው ኮንቴንት የሚሰራው ምናምን። አይ ቲንክ ዩቲዩብ በደንብ አለው መሰለኝና አንድ ነገር በደንብ እንድትገነዘቡ ስለፈለኩኝ ነው ይሄን የምናገረው። ከልጁ ጋር ለመጋጨት ፈልጌ ያለ በዚህ ስራው ብቻ ነው እየገመትኩት ያለሁት። ባይ ዘ ወይ ሌላ ብዙ አሪፍ ስራ ሰርቶ ሊሆን ይችላል። ስለዚህ አሁን ባልኩት ብቻ እንዲገመት አልፈልግም። ጎበዝ ልጅ ሊሆን ይችላል። ስለዚህ ይሄን ታሳቢ አድርጉልኝ። ግን እቺኛዋ ስራ አሁን የሰራት ቪዲዮ ግን ማለት ነው ጥያቄዎች ፈጥረውብኛል እኔ በግሌ። ይሄ ደግሞ የኔ አስተያየት ነው። እሱ የራሱን አስተያየት እንደሰጠ እኔም ደግሞ እየገመገምኩ ነው። መብቴ ነው። ስህተት ካለብኝ ተነግሮኛላችሁ። የእሱ አሟሟት ጉዳይ ከዚህ ቀደም ከሞቱ የተለያዩ አርቲስቶች ጋር በጣም ስለተመሳሰለብኝ ነው በመግቢያ ላይ ይህንን ቪዲዮ አስቀድም የጀመርኩትና ድምፃዊ ማዲንጎ አፈወርቅ ብዙም ሳይታመም ነበረ ትንሽ ህመም ነገር ተሰማኝ ብሎ ራሱ መኪና እያሽከረከረ ከሄደ በኋላ ሆስፒታል ገብቶ ግን መዳን አልቻለም። የዛኑ ቀን ሞቱ የተሰማውና ልክ እንደ ማዲንጎ ሁሉ ተመሳሳይ አደጋ ታዋቂው ሙዚቀኛ ታምራት ደስታ እንደዚሁ እንደ ማዲንጎ በተመሳሳይ አይነት መንገድ ራሱ መኪና እየነዳ ሆስፒታል ከገባ በኋላ የእሱም ህልፈተ ህይወቱ ነው የተሰማው በዛው በገባበት ቀን ማለት ነው። ልክ እንደነሱ ሁሉ ሌላኛው የትግርኛ ታዋቂ ድምፃዊ ሆነው ዳዊት ነጋም እንደዚሁ ድንገት አመመኝ አለ። ሆስፒታል ከገባ በኋላ መውጣት አልቻለም። ታዲያ አሁን ቢልድ እያደረገ ነው የሆነ ፖይንት ፕሩቭ ለማድረግ መከራከሪያውን እያቀረበ ነው ማለት ነው። ስለ ነፃነት ወርቅነህም ድንገተኛ ሞት ተነገረ እንጂ እኔ እስካለኝ መረጃ ድረስ የሰማሁት ነገር ምንድነው ጠዋት ለስራ ሁሉ ተዘጋጅቶ ወጥቶ እንደነበር ድንገት ግን የህመም ስሜት ተሰማውና እዚህ ጋር ሜንሽን ማድረግ ስላልፈለግኩ ነው። ምክንያቱም ፖሊሶች በምርመራ ላይ የያዙት ጉዳይ ስለሆነ የሆስፒታሉን ስም ሜንሽን ማድረግ አልፈለግኩም። ነገር ግን የገባበትን ሆስፒታል ጭምር ሰምቻለሁ። ጠዋት አካባቢ ላይ ሆስፒታል ገባ፣ ከሰዓት መሞቱ ተሰማና የፖሊስ ገልጽ ላይ ከሆነ የተጻፈው ያው ለሁሉም ኦኬ። እሺ ቀጥል። እዚህ ጋር በጽሁፍ ማሳያችሁ መረጃ ከታማኝ ምንጮች የተጻፈ ነው። ነገር ወይ ታማኝ ምንጮች ማለት አያችሁ፣ አሁን እኔ ችግር የሚመጣብኝ እዚህ ጋር ታማኝ ምንጭ ማለት ምንድን ነው? ታማኝ ምንጭ ማለት ወይ ይሄን በጣም ማወቅ አለብን ሁላችን። ታማኝ ምንጭ ማለት ወይ ደግሞ ማለት ነው እኔ በጣም ያስቀኝ ማለት ጥናት ተጠንቶ እንደዚህ ብሏል። ጉግል አድርገው ካላመንከኝ ማለት ሪሰርች አለ ጉግል አድርገው ምናምን ነገር ዋት ሪሰርች? የትኛው ድርጅት ነው ሪሰርች አድርገው? ታማኝ ነው ድርጅቱ? ከዚህ በፊት ሪሰርች አድርጎ እውቅና አለው? ዓለም አቀፍ ነው ይታወቃል። ታማኝ ምንጮች እነማን ናቸው? ታማኝ ምንጭ ከተባለ ምንጩ መነገር አለበት አይደል? ኦር ደግሞ ማለት ታማኝ ምንጭ መሆኑ ማለት ነው ያ ታማኝ ምንጭ ካቀረበው በኋላ ያን ሚስጥር ወይ ወሬ ካቀረበው በኋላ የሚያነጻጽር ሌላ ያስፈልጋል፣ ሁለቱን ኮላቦሬት የሚያደርግ ማለት ነው። ስለዚህ ታማኝ ምንጮች ሲባል ማለት who are they ብለን መጠየቅ ግዴታችን ነው። እኔም ማለት ከታማኝ ምንጭ ነው የሰማሁት ብል እናንተ የኔን ቃል ተቀብላችሁ ብትሄዱ በግል ጠይቁበት የምችሉት ነገር አለ። ባይ ዘ ወይ ታውቃላችሁ በአሁኑ ሰዓት ማለት ነው anything you say can and will be used against you in the court of law። ያላችሁት ነገር ከተቀረጸ ለህግ አካል ከተሰጠ ተቀርጾ ማለት ከየት አመጣው ኢንፎርሜሽን ተብለ ትጠይቃለህ። የምር ከፈለጉ ማለት ነው። ሶሻል ሚዲያ ላይ የምናገረው መጠንቀቅ አለብን። ታማኝ ምንጮች እንደዚህ ብለዋል። አንድ who are the ታማኝ ምንጮች we don't know። ግን ምናልባት ሰው ፎሎ ምታርክሶች አመሰግናለሁ በጣም ቴንክ ወይ ዝም ብለው ነው የጻፉት ብዬ እንዳላሰብ ሰይፉ ፋንታውን የተናገረውን ነገር ላሰማችሁ። እኔ ነገሮችን በመረጃና በማስረጃ እንደማቀርብ ታውቃላችሁ። እስኪ ኦኬ ነገሮችን በመረጃና በማስረጃ አቀርባለሁ። አሁን ታማኝ ምንጮች እንደዚህ ብለዋል አለ። ከዛ ያያያዘው ከማን ጋር? እነዚህ ምንጮች ያሉትን ሰይፉ ካለው ጋር ይመሳሰላል አለ። ያ ማለት ምንድን ነው? ሰይፉ ፋንታውን ታማኝ ምንጭ ነው አይደለም? ነው። ለምን? ሰይፉ ፋንታውን ህይወቱን የመሰረተው እዚህ ስራ ላይ ተቀባይነት አለው።
ኢንፎርሜሽን የማግኘት ቻንሱ በጣም ሃይ ነው። የተሳሳተ ኢንፎርሜሽን ቢሰጥ ደግሞ ተጠያቂነቱ በጣም ከፍ ያለ ነው። ህይወቱ ላይ፣ ስራው ላይ፣ ማንነቱ ላይ ተጽዕኖ ስለሚያደርግ ከማናችንም የበለጠ እኔ ከማወራው ይሄ ልጅ ከሚያወራው የበለጠ ራሱ ላይ አደጋ ስለሚያመጣበት ሰይፉ ፋንታሁን ተጠንቅቆ ነው የሚያወራው። ስለዚህ ማህበረሰብ አሰ ኮሌክቲቭ ያምነዋል የሚለውን ነገር ይሄ ደግሞ በሂደት የሚመጣና ተቀባይነት በጨመረ ቁጥር የሚመጣ የሀገር ሽማግሌ ነው፣ አስታራቂ ነው። ስለዚህ ሰይፉ ፋንታሁን ነገር ካለ ኢት ማስት ቢ ራይት። ይህን ሁላችንም መቀበል አለብን። ይህንን ነገር እንስማ። አሁን በፊትም በዚህ ጉዳይ ላይ እሱም ስለ ሕክምና ወጣ ባለበት አጋጣሚ አንድ ፎቶ አጋርቶን ነበርና ከዛ ጋር በተገናኘ ደህና ነኝ ያን ያህል ስለዚህ የሚያበቃም አልነበረም። ጤንነቱ በጣም ተስተካክሎ ስራ እየሰራ በነገራችን ላይ ነጻነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ለስራ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተውና እዛው ለቅሶ ቤት ሆኜ ነው የደወልከው። በኢቢኤስ የሚተላለፈውን የቤተሰብ ጨዋታ ፕሮግራም ቀረጻ ሁሉ አካሂዶ ነበር ማለት ነው። እሱ ብቻ አይደለም፣ በጽሁፍ ላይ ያሳየዋችሁን ነገር ደግሞ እዚህ ጋር በሰይፉ ላይ ሲመሰከር ሰምታችኋል። ልብሱን ለባብሶ እንደወጣና ይሄ ታዲያ ዝም ብሎ ድንገተኛ ሞት ነው ብላችሁ ታስባላችሁ? አያችሁ፣ አሁን ቢልድ ያደርገው መከራከሪያውን ከመጀመሪያው ቢልድ ያደርገው ይህን ጥያቄ ለመጠየቅ ነው። ድንገተኛ ሞት ነው አይደለም ብላችሁ ታስባላችሁ ወይ ነው። አሁን እዚህ ጋር ብዙ ታዋቂ ሰዎች ድምፃዊ ምናምኖች አውጥቶ ሆስፒታል ገብተው አይወጡም። በገንዛ እግራቸው ገብተው አይወጡም። ስለዚህ ምንድን ነው ይሄ ነገር? የሆነ ነገር አለ። ምንድን ነው ይሄ ነገር? ተናግሮ መናገር አልፈልግም፣ ግን ሰው አይምሮ ውስጥ የሆነ ነገር ከቷል። ኮንስፒረሲ ቲዮሪ የሆነ ነገር ተደረገ አይነት ነገር ነው። እኔ አይመስለኝም አይነት ነገር እኔ አያገባኝም እያልክ ሰው አይምሮ ውስጥ የሆነ ነገር መክተት ማለት ነው። ተጠያቂ ላለመሆን አሁን እዚህ ጋር ሁለት ነገር አለ። አንደኛ ሰው ያላሰበውን ማሳሰብ ጥሩ አይደለም በእኔ አመለካከት። ለምትሉ ይሄ ነገር ገና ምርመራ ላይ ያለ ነገር ነው። ሁለተኛ ደግሞ የሟች ቤተሰቦች የሚባል ነገር አለ። ማንም ሰው ሰው ሲሞት ሀዘን ሲመጣ የግሪፍ ሌቭሎች አሉት፣ የሀዘን ሌቭሎች አሉ። አለማመን፣ ንዴት ምናምን፣ ከዛ አክሴፕተንስ መቀበል ምናምን የሚባሉ ሌቭሎች አሉና አለማመን ሌቭል ላይ ወይ ንዴት ሌቭል ላይ ያለ ቤተሰብ ማለት ነው ይህን ነገር ሲሰማ ምር የሚያደርገው ማመን ስለማይፈልግ የዚህን ሰው ሞት አንተ እውነቱን ይሁን ነገር ሆኖ ሊሆን ይችላል ብሎ የዛን ሰው ሀዘን መምዘዝ ነው። ፎር ኖ ሪዝን አላስፈላጊ ነገር ነው። የታወቀ ነው። ወንድማችን ታሞ ሄዶ ተመርምሮ ጉበቱን ታሞ መጥቶ አይተናል። ፎቶ ላይ እግሩ አብጦ በጣም ጉበት ደግሞ በጣም ዴንጀረስ በሽታ ነው። ኢትዮጵያ ውስጥ እኔ ራሱ የቤተሰብ አካል አለኝ። ደህና አደሩ ብላ ተኝታ ጠዋት ላይ ያልተነሳች አክስት አለች። ዩቲዩብ ፕሊዝ ሰብስክራይብ አድርጉ፣ ኦኬ ፕሮፋይል ላይ ያለ። ሁለተኛ ደግሞ ማለት ነው እዚህ ጋር ማዲንጎም ታሞ ነበር ካወቃችሁ፣ ግን ለሱ መከራከሪያ እንዲመቸው ያው አደባብሶታል። ግን ማዲንጎም ታሞ ነበር። እንትና ብቻ ነው ተርፋ አንጀት ነው ኦር ሳምቲንግ፣ ተርፋ አንጀት የሆነ ፉድ ፖይዝን ነው ሳምቲንግ ታሞ ገብቶ የማየው መድኃኒት ሰጠውት የሞተው ማለት ነው። እና ኢትዮጵያ ውስጥ በቀን ስንት ሰው ይሞታል? ኢትዮጵያ ውስጥ ይኸውላችሁ ውጭ ሀገር አሜሪካ ምናምን ተጠያቂ ናቸው ዶክተሮች ሰው ቢሞት። ስለዚህ ቨሪ ኬርፉል። ኢትዮጵያ ውስጥ ግን በቂ ዶክተር በቂ የሕክምና ባለሙያ ስለሌለ ተጠያቂ ልታደርግ አትችልም። ማቴሪያሉም የለም የማከሚያ። ስለዚህ ሕክምናው ላይ ድክመት እንዳለ የታወቀ ነው። ግን እየመረጡ ዘፋኝ ብቻ ወይ ደግሞ ታዋቂ ሰው እየገደሉ አይደለም። ወር ደግሞ መንግስት የሆነ ነገር ለመስራት እዚህ ጋር የሰውን አቴንሽን እዚህ ጋር ወስዶ እየሰራ ነው ልትል አትችልም። ለምን አይሾ ስፒድ መጥቶ ነበር። ማን ሌላ ነገር ዞር ብሎ አይሾ ስፒድ መጥቶ ሰው መግደል ይጠበቅባቸዋል እንዴ? የሆነ ነገር ለመስራት በዛ ሰዓት አቴንሽን ለመስረቅ ከሆነ አልገባኝም። ይሄ ሞር ወደ እንትኑ ነው ቪው ፎሎወር ለማግኘት ሰው አይምሮ ውስጥ የሆነ ነገር ለመክተት እየተሞከረ ነው ብዬ ነው የማስበው። እንዳልኳቸው የዚህን ልጅ ሌላ ቪዲዮዎችን አላየሁም፣ ግን ይሄኛው ቪዲዮ ግን ማለት ነው እያወቀ ነው ሰው እንደዚህ አይነት ነገር ውስጥ እየከተተ ያለውና ትንሽ ደብሮኛል እሱ ነገር። ቢካዝ የሰው ልጅ አይታወቅም የሚያልፍበት መንገድ። ይሄ ወንድማችን ደግሞ ታሞ ሄዶ ተመርምሮ መጥቷል። የኔና ታማ ሄዳ ተመርምራ መጣ ነው የሞተችው አይደል? things like this happen. How many people
785,724 ሰው 785,724 ሰው ኢትዮጵያ ውስጥ ብቻ በአመት ይሞታል። 785,724 ሰው ታዋቂ ስትሆን ነው አሟሟትህ የሚነገረው የሚታወቀው ምናምን ነገር ታዋቂ ስትሆን ነው። ስለዚህ የእነዚህ ሰዎች ሬሌቫንስ የእነዚህ ሰዎች እውቅና ነው ይህን ነገር እንትን ያለው እና ኮኢንሲደንስ ሆኖ ደግሞ እነዚህ ሰዎች እንደዚህ ሌላ በጣም ብዙ ታዋቂ ሰው ደግሞ ማለት ነው ታሙ ሆስፒታል ገብቶ ይሞታል። የእነሱ ደግሞ ቢደመር ማለት እነሱን አምጥተህ ከነዚህ ጋር ቢደመረው የእነዚህ ማለት ነው ኖርማል ነው። ዝም ብትል ይችላል። ለምን እዚህ የሞቱት ታዋቂ ሰዎች አርቲስት፣ አትሌት፣ ፖለቲሽያን፣ ፊልም አክተር፣ ዘፋኝ ምናምን ኤቭሪባዲ ይደመርና ማለት ነው የእነዚህ ሰዎችን ሬሌቫንስ አስቡት እስቲ። ለተንኮል ነው የተደረገው ብላችሁ የማይሰራ ነው ይሄ ነገር ለክላውት ለእውቅና ለፌም የኮንስፒረሲ ታፕታፕ ሼር ፎሎዊንግ ምናምን ለማግኘት ሰው አይምሮ ውስጥ ያልተደረገ ነገር እንደተደረገ ለማሳየት የተደረገ ነው የሚመስለኝ። እዚህም ነው ሌሎች አርቲስቶችን አሟሟት ይዤላችሁ የመጣሁት። ተመሳሳይ አይነት አሟሟት ነው የሞቱት። ሆስፒታል ገብተው እንኳን ከ2 ከ3 ቀን በኋላ ሞቱ አይደለም እየሰማ ማለት ኖርማሊ እንደዛ ነው ወጉ ነው ምንም ማን ያለው ድንገት አሟቸው ገቡ። ከዛ በኋላ በገቡበት በሰዓታት ውስጥ እንደሞቱ ነው የሰማ ነውና እንዲህ ያለው አይነት ተመሳሳይ አሟሟት ለኔ ዝም ብሎ አይነት አሟሟት መስሎ አይታየኝም። ይሄ ምንድነው የሚመስል ታዲያ? ዳስተኳችን ይውላችሁ እኔ በጣም ያናድደኝ እንደሆነ ታውቃላችሁ ማለት መልሱን ለአንተ ይሰጣል አውቁ። እንደዚህ አይነት ሰው ላይክ አርጎ ለአንተ ይሰጣል። አንተ የፈለከው እንድታስብ ይሰጣል አውቁ። ለምን የመሰለውን አይናገርም? ለምን እንደማይናገር ስማ እንደ ግሌ ነው። ከዛ ባሻገር ምናልባት አንዳንድ ሰዎች ከዚህ ቀደምም ታሞ ስለነበረ ምናምን ልትሉ ትችላላችሁ። አዎ ከዚህ ቀደም ታሞ ነበር። ህንድም ሀገር ድረስ ሄዶ ታክሞ ድኖ መጥቶ ወደ ስራ ሁሉ ገብቶ እንደነበረ ሁላችንም አይተናል። ቅርብ ጊዜም አሁን ከ2 ሳምንት ከ3 ሳምንት በፊት ራሱ ትልቅ የአምባሳደርነት አግሪመንት ሲፈራረም ነበር ለማስታወቂያ ስራ ማለት እና ሆስፒታል ውስጥ የሚሰሩ ሰዎችን ከጠየቃችሁ ምንድን ነበር የሚባለው የሆነ ስም አለው። አንድ ሰው ሊሞት ሲል የመጨረሻ ሰዓታቶቹ ጋር በጣም አክቲቭ የሚሆኑ ሰው አለ። ወርዶ ካልጋው የሚስቅ የሚጫወት ምናምን አለ። በጣም አክቲቭ የሚሆኑ ሰዎች አሉ ከሞታቸው በፊት ማለት ነው። ስለዚህ ዝናት ነው። ከዛ ባሻገር ሌላውን ተዉትና ትላንትና ቀረጻ ላይ ነበረ ማለት ቀረጻ እንድትሰሩ የሚያስደርጋችሁ አይነት ፐርፎርማንስ ላይ ከነበራችሁ አልታመማችሁም ወይም ደግሞ ከባድ ህመም ላይ አልነበራችሁም። እንግዲህ ሁላችንም ታመን እናውቃለናል። የጸናም መካከለኛ ህመም ታመን እናውቃለን ሁላችንም። ጠዋት ተነስታችሁ ተሽሎኛል ብላችሁ ወጣችሁ ከቤታችሁ ስራ ቦታ ሄዳችሁ እየሰራችሁ እንደገና ደግሞ ብሶባችሁ ሆስፒታል ሄዳችሁ ሰዎች አላችኋል። ኢትስ ቬሪ ኖርማል። ግን አቀራረቡ የልጁ የሆነ ኮንስፒረሲ የሆነ ነገር አለ ብሎ ሰው ኮሜንት ላይ እንዲጨቃጨቅለት ነው የፈለገው። በፖለቲክስ የሚሆን በምንም ይሁን ብቻ የሆነ ነገር እንዲወራ ነው የፈለገው ልጁ። ግን ራሱን እያወጣ ነው የሚያወራው። ያናደኝ እንደዚህ ነገር ካወራህ ማለት ነው ማንም ሰው እንደዚህ ነገር ካወራ ወንድ ሆነ አውራ በቃ ይመስላል። ወንድ ከሆንክ ወንድ ሆነ አውራ። እኔ ይሄን ይመስላል። ግን ራስህን አውጥተህ የምታወራ ከሆነ እየተደረገ ያለው እዚህ ጋር ማለት ነው ፎሎዊንግ ፍለጋ፣ ቪው ፍለጋ፣ ማህበረሰብ ለማጋጨት፣ ችግር ለመፍጠር ቢኮዝ ኦን ኤንድ ኦንሊ ቢኮዝ ገንዘብ ለማግኘት ነው። በእኔም ነው ብዙ ነገር ማለት ይቻላል። አሁን የእነዚህን ታዋቂ ሰዎች የተለያየ ታሪክ አውርቶ የተለያየ ነገር ፈጥሮ የሚያመሳስላቸውን ነገር አውርቶ ምናምን ነገር ሰውን ሚዝ ሰውን ካጭ የሚያደርግ ነገር አውርተህ የምታገኘውን ነገር ማለት ነው ሰው በሚያጋጭ መልኩ አቅርበህ ግን ማግኘት ጥሩ አይመስለኝም። እንቅስቃሴ ላይ ነበራችሁ። ከዛም ቀደም ባሉ ቀናቶች የተለያዩ እንቅስቃሴዎች ላይ እንደነበረ ነው። ስለዚህ እንዲህ ያለውን ነገር በእናንተ ሳይን ኖርማል ነው ብላችሁ ታስባላችሁ? በጣም ታዋቂ የምንላቸው አርቲስቶች ድንገት ታመው ገቡ። ከዛ በኋላ ከታመሙ በኋላ ከዛ ሆስፒታል የማይወጡበት ምክንያት ምንድን ነው? እኔ በጣም ጥያቄ ስለፈጠረብኝ ነው። ከዛ ባሻገር አንድ በጣም በመረጃና በማስረጃ ለምትንቀሳቀሰው ነገር እስኪ አንተ መረጃው አለ መሰለኝ ያስደነገጠኝም ነገር በፌስቡክ ፔጅ ላይ ሲሰራጭ ተመለከትኩና ብዙ ሰዎች ይህንን ግለሰብ ፔጁ ላይ ገብተህ ይኸው አሉኝና የጻፈውን ነገር ተመለከቱት። ተመልከቱ እዚህ ጋር ከ4 ቀን በፊት የተፖሰተ ነው። ሰሞኑን አንድ በጣም ታዋቂ አርቲስት ይሞታል የሚል አይነት እሳቤ ያለው ጽሁፍ ነው እንግዲህ እዚህ ጋር የምትመለከቱትና ኦኬ ይሄ ወንድማችን ሞቷል ብለው ሁሉ ፖስተዋል። አረ እናንተ ባፈልጉ ቤተሰቦች ይፈልጉኛል ብሎ ተናግሯል። ይሄ ወንድማችን አይደል ህይወቱ ከማለፉ በፊት አንድ ግለሰብ ለጻፈው ነገር ማለት ዝም ብሎ ራንደምሊ ለጻፈው ነገር you can't like okay
ፋኖ እንዳለ የሚለው ፔጅ አሁን በመረጃና በማስረጃ ትንቀሳቀሳለህ አይደል? አንተ ፋኖ እንዳለ የሚባለውን ፔጅ ማለት ነው ቪዲዮ ከሰራ አይቀር ማለት በደንብ ሪሰርች አድርገህ ማንነቱን አጣርተህ እንዴት እንደዛ ሊል እንደቻለ ቼክ አድርገን መምጣት ያ ሙያው የሚጠይቀው ነው። ያ ነው ጀግንነት፣ ያ ነው በመረጃና በማስረጃ የሚባለው ያ ነው። እንዴት መጣል እንዴት አሰብክ የሰማው ነገር የምታውቀው ነገር ምናምን ብሎ መጠየቅ። አንድ ሰው ነው የጻፈው ከ130 ሚሊዮን ህዝብ ማለት ነው። አንዳንድ ነገሮችን እንደው በግልጽ በመረጃ አይን ባይን የሚታዩ ነገሮች ስላልሆኑ እነከሌ እንዲያደረጉ ወይም እንዲያስደረጉ ነው ብለው ለፈር ብሎ ለመናገር ይሄ ሚዲያ ስለሆነና ብዙ አይነት ነገሮች ሊያስመጣብኝ ስለሚችል በግልጽ ለመናገር ቢከብደኝም ነገሮች ገባ ሚዲያ ስለሆነ ሊያስጠይቀኝ ስለሚችል በግልጽ መናገር ስለሚከብደኝ አለ። ስለዚህ አይ ሃቭ ኢንፎርሜሽን አሁን ፖሊስ መጠየቅ አለበት። ኢንፎርሜሽን አለኝ ግን ሊያስጠይቀኝ ስለሚችል ሚዲያ ስለሆነ አላወራም ነው ያለው። that is withholding information, withholding evidence to a crime። የምንናገረው ማሰብ አለብን። ሚዲያ ላይ በጣም ጥንቃቄ ማድረግ አለብን። he has no information, it doesn't matter ፖሊስ ጋር ሄደህ አንተ ማለት እንትናን ማን እንደገደለው አውቃለሁ ብትል ማለት ነው ግዴታቸውን ያስገባዋል። ውሸት ይሁን እውነት ይሁን እስኪጣራ ድረስ እኔ የገደልኩት ብለው እኮ የአይምሮ በሽተኞች ሄደው ማለት ነው አለመግደላቸው ተጣርቶ ምናምን ይወጣሉ እኮ ተጠይቀው ምናምን እንዴ ገደልከው ምንድን ነበር ምናምን ብሎ የሆነ አንድ ኢንፎርሜሽን ፖሊስ ሁሌ እንደሚስጥር ይዛል። እንትኑ ጋር ምንድን ነበር ምናምን ጠረጴዛው ላይ ምናምን ነገር ብለው የሆነ እንትን ይዛል። አሁን ይሄ ልጅ ሊያስጠይቀኝ ይችላል እያለ የሚያስጠይቀውን ነገር እያወራ ነው። ይሄ አደጋ ነው፣ ለዚህ ልጅ በጣም ትልቅ አደጋ ነው። ዝሙት አሁን ይሄ የህግ ሰው መጠየቅ ይችላል። በቃ በአፉ ተናግሯል። አንድ በጣም ያስደነገጠኝም ነገር በፌስቡክ ፔጅ ላይ ሲሰራከቱት ተመልከቱ። እዚህ ጋር ከ4 ቀን በፊት ይሄ ያስጠይቀዋል። አሁን ከዚህ ቀጥሎ የሚለው የተፖሰተ ነው። ሰሞኑን አንድ በጣም ታዋቂ አርቲስት ይሞታል የሚል አይነት እሳቤ ያለው ጽሁፍ ነው እንግዲህ እዚህ ጋር የምትመለከቱ። አሁን እዚህ ጋር አዳምጡ። እና አንዳንድ ነገሮችን እንደው በግልጽ በመረጃ አይን ባይን የሚታዩ ነገሮች ስላልሆኑ እነከሌ እንዲያደረጉ ወይም እንዲያስደረጉ ነው ብለው ለፈር ብሎ ለመናገር ይሄ ሚዲያ ስለሆነና ብዙ አይነት ነገሮች ሊያስመጣብኝ ስለሚችል በግልጽ ለመናገር ቢከብደኝም ነገሮችን ግን በተለያየ አንግል በቃ ሳያቸው የነዚህ አርቲስቶች አሟሟት ጉዳይ እንዲሁ እኔ በግሌ ሊዋጥልኝ አልቻለም። በድንገተኛ ህመም ብቻ እየሞቱ ነው ብዬ ለማሰብ ትንሽ ግራ የሚያጋባ አይነት አሟሟት ነው እየሞቱ ያሉትና እናንተ እስከዚህ አንጻር ምን የምትሉት ነገር አለ? ለማንኛውም እንግዲህ እስኪ ከሰሞኑን ደግሞ ወይ ፖሊስም የሚያወጣው መረጃ ካለ ከሕክምና ስህተት ጋር ከሆነ እንሰማለን። ነገር ግን ከዚህ ቀደም የሞቱት አርቲስቶችን መነሻ አድርገን ግን ካሰብን የአብዛኞቹ ተደባብሶ እንደቀረ ነው የሰማ ነው። በቃ ሞቱ። ክሊኒኩ ተዘግቷል፣ ባለሙያዎቹ ታስረዋል። ሞቱ አይነት እንጂ በዚህ ምክንያት ሞቱ የሚል ነገር እኔ በግሌ የሰማሁት ነገር የለም። እናንተ ሰምታችሁ ከሆነ ትነግሩኛላችሁ። በመረጃና በማስረጃ ለምትቀሳቀሰው። ለማንኛውም ለነፃነት ወርቅነህ አድናቂዎች፣ ቤተሰቦች፣ ወዳጅ ዘመዶች መጽናናትን እመኛለሁ። ተቀልድ ጭራሽ ኮንስፒረሲ ቲዮሪ እየተናገርክ ማለት ነው። ጭራሽ እንዳያርፍ አንድ ላይቭ ላይ ሰምቻለሁ። እስኪ እሱን መረጃ አሁን እዚህ ጋር ደግሞ ያላችሁ የአበሻን ባህሪ ደግሞ ላሳያችሁ። እዚህ ነበረ አንድ ላይቭ ላይ ሰምቻለሁ። በመረጃና በማስረጃ የሚለው ማለት ነው። ምን ላይቭ አይቶ እንደሆነ ይሁት ሰማ ነበረ። የእሷ የቅርብ ጓደኞች ስቲል በአይን እየተከታተሏት እንደነበረ አንድ ላይ ማለት የእሱ ሚስት እንግዲህ የእሱ ሚስት ሚዲያ ሁሉ ሰምቶ የእሱ ሚስት እሱ ማረፉን አልሰማቸው እና አንድ ሚዲያ ላይ የእሷ የቅርብ ጓደኞች በአይን እየተከታተሏት እንደሆነ ሰምቻለሁ። እስኪ እሱን መረጃ ላሰማችሁና የመጨረሻ ሀሳቤን አንስቼ ቪዲዮውን እቋጨዋለሁ። እስኪ ይህችን ነገር እንስማት። መቼ ነው የሞተው? የሞተው ዛሬ ነው ጠዋት ሆስፒታል ፍሬ ቤት። አሁን እዚህ ጋር ኢት ቢካምስ ፐርሰናል ለእኔ ፍሬ ጓደኛ ነች። ስለዚህ አሁን እዚህ ጋር ፍሬን ከተተ ማለት ነው። እዚህ ውስጥ የእሷ ጓደኛ መሆኗን ይች ሴትዮ የምታወራዋ ማለት ነው። ምን አይነት መረጃና ማስረጃ አለ? አንደኛ ይህ ሚዲያ ደግሞ ትክክለኛ ኢንፎርሜሽን እንደሚሰጥ ምን አይነት መረጃና ማስረጃ አለ? ያንተ መከራከሪያ ለማጠንከር ማንም ሰው መጥቶ ያወራውን በመረጃና በማስረጃ ነው መንቀሳቀሰው ብለህ ያመጣው ኢንፎርሜሽን ይሄን ነዋል። ይቺ ሴትዮ የባለቤቱ ጓደኛ መሆኗን ምን አይነት መረጃና ማስረጃ አለህ ነው ጥያቄው። that is not right። እኔ አሁን ከምን አንግል እያየሁት እንደሆነ ታውቃላችሁ? አንደኛ የሚያወሩት ሰዎች ሊደርስባቸው ከሚችል አንግል ነው። አፋቸውን ቢዘጉ ይሻል ነበር። ሁለተኛ ደግሞ ማለት ነው መረጃና ማስረጃ የሚባለው ምንድነው? ማህበረሰቡ ማወቅ አለበት። መረጃና ማስረጃ ማለት ምንድነው? አንድ ላይ ባየውና አምጥቼ ያሳየኋችሁ ማለት ማስረጃና መረጃ አይደለም። ሁሉም ሰው ደስ ያለው ነው የሚያወራው። ደስ ያላትን እያወራች እንደሆነ ደግሞ ሴትዮዋ ለማሳየት ማለት ነው የምትለዋን አዳምጡት። ድንገት ወዲም ብሎ ሄዶ እዛው አረፈ።
ግን አሁን ባይወራ ሶሻል ሚዲያ ላይ አንዴ እስከምትሰማ ቢያንስ እስከሚነጋኛ ከዚህ ሶሻል ሚዲያ ተጠቃሚ ስለሆነች እንዳትሰማኝ ነው ለልጆቹ። ሶሻል ሚዲያ ላይ መጣ። ሶሻል ሚዲያ ላይ ባይወራ ሶሻል ሚዲያ ተጠቃሚ ስለሆነች እያለች ዋት የሰውየውን ህይወት ማለፍ ፍሬ አታውቅም። ሪኩዌስት ጠይቃ ገብታ አረፈኩ ግን ሶሻል ሚዲያ ላይ እንዳይሰማ ትላለች። ፍሬ ቤት ገብታ ስንት ሰው ነው ፍሬን የሚያጣ? ጋይስ ራሳችሁ ሂሳቡን መቱት። የሴትዮዋ ጓደኛ የሆነች ጓደኛዋ ነኝ እያለች ነው። የእሱ ባለቤት ነኝ እያለች ነው። የባለቤቷ ጓደኛ ነኝ እያለች ነው። ሶሻል ሚዲያ ገብታ ፍሬ ቤት ፍሬ የራሷን ላይፍ እየኖረች ገብታ አረፈኩ ምናምን ግን ሶሻል ሚዲያ ላይ ባይወራ how does that make sense? እንዴት ነው ሂሳቡ የሚመጣው? ፍሬ የራሷን ህይወት እየኖረች እኮ ነው። እቺ ሴትዮ ጓደኛዋ ትሁን የባለቤቱ የምናውቀው ነገር የለም። ይሄ ሰውዬ ግን እንደ ኢንፎርሜሽን ይዞት መጥቷል፣ በመረጃና በማስረጃ ማለት ነው። የራሱን መከራከሪያ ስለሚያጠነክርለት ማለት ነው። ጥቂት ሰዓታት ድረስ ባለቤቱን ቤን አንስቼ ስቲል በአይን እየተከታተሏት እንደነበረ አንድ ላይቭ ላይ ሰምቻለሁ። እስኪ እሱን መረጃ በአይን እየተከታተሏት እንደሆነ አንድ ላይቭ ላይ ሰምቻለሁ አለ። መረጃ የለውም፣ ማስረጃ የለውም። አንድ ሰው ያወራውን ዝም ብሎ ነው ቀርጾ ያመጣው። ይሄ መረጃና ማስረጃ የለም። this is fact up ላሰማችሁ። ይሄ ፋክት አፕ ከሆነ ማለት ነው እስካሁን ድረስ ያወራው ጠቅላላ is fact up ማለት ነው። because አንድ የተሳሳተ ኢንፎርሜሽን ከተገኘ ሰው ላይ ማለት ነው ሁሉም መጠናት አለበት ኳል ያለው እና የመጨረሻ ሐሳቤን አንስቼ የሞተው ዛሬ ነው ጠዋት ሆስፒታል ድንገት ወዲም ብሎ ሄዶ እዛው አረፈ። ግን አሁን ባይወራ ሶሻል ሚዲያ ላይ አንዴ እስከምትሰማ ቢያንስ እስከሚነጋኛ ከዚህ ሶሻል አንቺ እኮ እያወራሽ ነው መጣሽ። ይሄ ሁሉ ህዝብ ባለበት ፍሬ ቤት ማለት ነው ይሄ ሁሉ ህዝብ ባለበት እያወራሽ ነው። ይሄ ልጅ ግን ማለት ነው አንድ ሶሻል ሚዲያ ላይ የሱ የባለቤቱ ጓደኛ የሆነች መጣ እንደዚህ አውርታለች እየተጠበቀች ነው ብላለች እና አንድ ላይቭ ላይ አግኝቼው ነው አለ። ሊያስተላልፈው የፈለገው መልዕክት ግን እሱን አይደለም፣ የራሱ መከራከሪያ ሊያጠናክር ነው። አሁን ፐርሰናል ሆነብኝ ያልኩት ለምንድን ነው? ፍሬን ስለማውቃት ጓደኛዬ ስለሆነች ማለት ነው። ፍሬ ደስ ያላት ነው የምታወራው፣ ግን ለራሱ መከራከሪያ እንዲመቸው አድርጎ ራሱ ጣጣ ውስጥ ፍሬን ከተታት። እንዴት እንደከተታት ይሁን ሚዲያ ተጠቃሚ ስለሆነች እንዳትሰማኝ ነው ለልጆቹ። ታዳጊ ልጆች ናቸው ያሉት። አንድ እስከምትሰማ ማለት ነው። በሰው ሀገር ታውቂዋለሽ። ሚስቱ ሳትሰማ እንዴት ሚዲያ ላይ ተፖሰተ ሞተ ተብሎ? ያው ታውቂ የለ ኢትዮጵያ ነገር የኛ ነገር የኔ ነገር በይ መጣሽ እያወራሽ ያለ እንዴ ራስሽ ሳትጠይቂ ሳትኮረኩር እየለፈለፍሻል እንዴ መጣሽ። የኢትዮጵያ ነገር አይደለች የኔ ነገር በይ፣ የኔ አይነቶቹ የኔ ቢጤዎቹ ነገር በይ። ፍሬስ አሰማ እኮ ነው መጣ ምን ነግራት ለፍሬ ከዛ አይወራ ትላታለች። አበድን ሁላችንም እንዴ አብደናል። ቤት ይወሰድ አሁን ፍሬ ደግሞ ማለት ግልጽ ነች ስታወራ። ፍሬ እኔ ፍሬ በጣም ነው የምወዳት ባይተው በጣም ጓደኛዬ ነች እና ፍሬ በቃ ይመጣላት ነው ጣጣ የለባትም። ለራሱ መከራከሪያ እንዲመቸው ፍሬን እሱ ሳይል ላይ ወሰደ። ፍሬ አስቧል ያው ሲሞት ሮጠው ነው ገና ደረችውና አይ ዶንት ኖ እንዴት እንደምን ቢያንስ ነው አላየችውም እያየናት ነው አይደል ያረፈው። እሱ አዲስ አበባ እኮ ነው፣ እሱ አሜሪካ ነው። እንዴት ታውቃለች? ያው ቤተሰብ አሜሪካ ነው ያለችው። ያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዲህ ሰው ትናንት አይቶ ዛሬ ይሞታል እንዴ? እና እንዴት ነው እርዳታ ምናምን አለው እንደዚህ? ምንድን ነው የሚደረገው? አሁን ገና ተሰባስበን እየተነጋገርን ነው። ትሄዳለች አትሄድም የሚለውን ነገር ማለት ነው። ልጆቹ ትልቆች ናቸውና ትምህርት ቤት ናቸው፣ ዩኒቨርሲቲ ነው። አንቻውን ተሰባስበ ሰው እንዴት መሆን እንዳለበት ለራሱ ክርክር እንዲመቸው አድርጋ ቀርበው ድንገት ነው የሞተው። ሆስፒታል አልገባም። ለምንድን ነው አርቲስትና ዘፋኝ ሆዴን ታመምኩ ብለው ሆስፒታል ከገቡ አይወጡም? ሙተው ነው የሚመለሱት ኢትዮጵያ ሀገር ላይ። እቺ ነው ማስተላለፍ የፈለገው። ፍሬ ደግሞ ደስ ያለ እንደተመቻት ነው የምታው። እሷ ሂሳቡን አልመታችሁም። ላይቭ ላይ ነች፣ እየጨዋተች ነው፣ እያወራች ነው። ሴትዮ ሪኩዌስት አድርጋ ነው የገባችው። ጓደኛዋ ነኝ ብላ የተጣራ ኢንፎርሜሽን የለም እየነገረቻት ነው። ፍሬ ደንግጣለች። የሚመጡባት እነ ማዲንጎ እነ ምናምን ናቸው። በቃ ሁሉም በቃ እንደዚህ ሌላ እኮ ስንት የሞተ ሰው አለ። ታሞ በአደጋ በበሽታ በእርጅና በስንት የሞቱ ሰዎች አሉ፣ ታዋቂ ሰዎች አሉ። ግን የሚመጣባት አሁን ምንድን ነው? ገብቶ በእግሩ ገብቶ ሞተ ስትል እነ ማዲንጎ የሚመጡባት ዩ ሪሌት ቱ ዶስ ፒፕል ገባ።
ያን ጊዜ ሁሉም በቃ እንደዚህ ላይ ኢትዮጵያ ከገባ አይወጡም አይደል ምናምን ነገራቸው። ይችን ፈልጎ ማለት ነው የሆነ ላይቭ ላይ ሰምቻለሁ። ምንድን ነው ማስረጃ? what is the ማስረጃ? for the untrained brain ነጣጥሎ ማየት ለማይችል ሰው ማለት ነው። እነዚህ ሁሉ ተደማምሮ አንድ ቪዲዮ ሲሆኑ ማለት ነው ፖለቲካ የሚጠላ በፖለቲካ ይከተዋል፣ ሃይማኖት የሚጠላ በሃይማኖት ይከተዋል፣ አገር የሚጠላ በሀገር ይከተዋል፣ ብሔር የሚጠላ በብሔር ይከተዋል። nothing positive comes out of this nothing ምንም አይነት ፖዚቲቭ ነገር አይወጣም። የሚያናደው ፓርት ምንድነው? እሷን ከቶ ፍሬን ከቶ ራሱን ሊያወጣ ነው የሞከረው። ያ ፓርት አናዶኛል። እኔ እያለ ማለት ነው የፍሬን ግን ቀርጾ ከተታት፣ እኔ ደግሞ እሱን ከተትኩት ማለት ነው። በሰፈሩት ቁና ይሰፈራል ይባላል። ለራስ ጥቅም ፍሬን ከተታታል። እኔ ደግሞ ማለት ነው የምታውቀው ነገር እንዳለ ስለተናገርክ አንተን ከተታለሁ። እየሰማን ያለው ድንገት አሟቸው ገቡ። ከዛ በኋላ በገቡበት በሰዓታት ውስጥ እንደሞቱ ነው እየሰማ ነው። እና እንዲህ ያለው አይነት ተመሳሳይ አሟሟት ለእኔ ዝም ብሎ አይነት አሟሟት መስሎ አይታየኝም። ይሄ እንደ ግሌ ነው። ከዛ ባሻገር ምናልባት አንዳንድ ሰዎች ከዚህ ቀደምም ታሞ ስለነበረ ምናምን ልትሉ ትችላላችሁ። አዎ ከዚህ ቀደም ታሞ ነበር። ህንድም ሀገር ድረስ ሄዶ ታክሞ ድኖ መጥቶ ወደ ስራ ሁሉ ገብቶ እንደነበረ ሁላችንም አይተናል። ቅርብ ጊዜም አሁን ከ2 ሳምንት ከ3 ሳምንት በፊት ራሱ ትልቅ የአምባሳደርነት አግሪመንት ሲፈራረም ነበር ለማስታወቂያ ስራ ማለት ነው። ከዛ ባሻገር ሌላውን ተውትና ትላንትና ቀረጻ ላይ ነበረ ማለት ቀረጻ እንድትሰሩ የሚያስደርጋችሁ አይነት ፐርፎርማንስ ላይ ከነበራችሁ አልታመማችሁም፣ ወይም ደግሞ ከባድ ህመም ላይ አልነበራችሁም፣ እንቅስቃሴ ላይ ነበራችሁ። ከዛም ቀደም ባሉ ቀናቶች የተለያዩ እንቅስቃሴዎች ላይ እንደነበረ ነው። ስለዚህ እንዲህ ያለውን ነገር በእናንተ ሳይን ኖርማል ነው ብላችሁ ታስባላችሁ? በጣም ታዋቂ የምንላቸው አርቲስቶች ድንገት ታመው ገቡ። ከዛ በኋላ ከታመሙ በኋላ ከዛ ሆስፒታል የማይወጡበት ምክንያት ምንድን ነው? እኔ በጣም ጥያቄ ስለፈጠረብኝ ነው። ከዛ ባሻገር አንድ በጣም ያስደነገጠኝም ነገር በፌስቡክ ፔጅ ላይ ሲሰራጭ ተመለከቱ። አሁን በፊትም በዚህ እኛ ሞት ተነገረ እንጂ እኔ እስካለኝ መረጃ ድረስ የሰማሁትን ማድረግ ስላልፈለግኩ ነው። ምክንያቱም ባበትን እንደማቀርብታ ምን እንደምል ነበራችሁ አልታመም ነበረ ምናምን ልትሉ ትችላል እንደወጣና ይሄ ታዲያ ብዙ ነገሮች ስላልሆኑ ከሆነ እንሰማለን። ነገር ግን ከዚህ ቀን ሊያስመጣብኝ ስለሚችል በግልጽ ተመልከቱ። እዚህ ጋር ከ4 ቀን በፊት የጠፋ አርቲስት ይሞታል የሚል አይነት እሳቤ ያለው ጽሁፍ ነው እንግዲህ እዚህ ጋር የምትመለከቱትና አንዳንድ ነገሮችን እንደው በግልጽ በመረጃ አይን በአይን የሚታዩ ነገሮች ስላልሆኑ እነከሌ እንዲያደረጉ ወይም እንዲያስደረጉ ነው ብለው ለፈር ብሎ ለመናገር ይሄ ሚዲያ ስለሆነና ብዙ አይነት ነገሮች ሊያስመጣብኝ ስለሚችል በግልጽ ለመናገር ቢከብደኝም ነገሩ በግልጽ ለመናገር ቢከብደኝም ማለት የምታውቀው ነገር አለ ማለት ነው። ሚዲያው ችግር ሊያስመጣበት ስለሚችል ማለት ነው። ስለዚህ የምታውቀው ኢንፎርሜሽን ሊኖር ይችላል ማለት ነው። ይሄን ደግሞ ማለት ነው እንግዲህ በግልጽ የሚያውቀው ነገር ካለ ሊጠየቅበት ይገባል ማለት ነው። የሰው ነፍስ በከንቱ ማለፍ የለበትም ኢንፎርሜሽን ካለው፣ ለዚያውም ከአንድ ሰው በላይ፣ ለዚያውም ታዋቂ ሀገር ላይ ትልቅ ተጽዕኖ ያደርጉ ሰዎች ማለት ነው። በግልጽ መናገር ችግር ሊያመጣብኝ ይችላል ያለው። ስለዚህ በግልጽ መናገር ማለት በድብቅ የምታውቀው ነገር አለ ማለት ነው። ያው እንግዲህ ያናግረዋል። ሰው ቂጥ እየከተቱ ራሳቸው ቂጥ ሲከተቱ የሚንኮሻኮሽ ሰዎች ያስቁኛል። who the fuck are you? ይህ ትልቅ ብልግና ነው። አንደኛ የሰውየው ነፍስ በስነ ስርዓት እንዳታርፍ፣ ሁለተኛ ቤተሰቦቹ፣ ሚስቱ፣ ልጆቹ ምናምን ነገር ሌላ አይምሯቸውን ሌላ ነገር መክተት፣ ሶስተኛ ደግሞ ፍሬ ምን አደረገች? ፍሬ ምን አድርጋ ነው እንደዚህ የምታደርገው? ለራስ ኮንቴንት ስትል። በጣም ትልቁ ደግሞ ማለት ነው ማህበረሰብን ለምን ታሰቃያላችሁ እንደዚህ ለብር ብላችሁ? በጣም ያሳዝነው። እኔ በቃ ባይ ዘ ዌይ የአይሾ ስፒድ መምጣት በጣም ተመችቶኛል። ለምን ቫይቡን ሁሉ እየቀየረው ነው። ዩ ካን ቢ ክሪኤቲቭ በፖዚቲቭ መንገድ የሚለውን አስተምሯል አይሾ ስፒድ። አይ ሆፕ ሁሉም በዛ በቀጠለ። በቃ ህዝቤ የሆነ ነገር ካላለ በቃ የሆነ ሞት የሆነ ነገር ካላለ ማለት ተደማጭነት የሚያገኝ አይመስለው። በጣም ነው የሚያሳዝነው። በጣም ነው የሚደብረው። ኮንስፒረሲ ቲዮሪ አሁን ኦኬ ኤኒዌይ አም ሶሪ። ልጁን እንዳልኳችሁ ይሄን ቪዲዮን ብቻ ነው ያየሁት። ወደ 300 ምናምን ሺህ ፎሎወር አለው። በጣም ተደማጭነት ያለው ልጅ ነው። የምበሳጨውም ደግሞ እንደዚህ አይነት ሰው ላይ ለምንድን ነው ብዙ ፎሎወር ባላችሁ ቁጥር በዛውም ልክ ደግሞ የምትናገሩትን ማሰብ ማመዛዘን ይኖርባችኋል። ለምን እነዛ ሰዎች ፎሎ የሚያደርጓችሁ አምነዋችሁ ነው። ስለዚህ እንዳያችሁት አይሾ ስፒድ የሚባለው አፍሪካን ሲጎበኝ ኢትዮጵያ ሲመጣ በቢሊየን ብር ማናገኘውን ሳይበር
የአድቨርታይዝመንት የኦንላይን እውቅና ሰጥቶናል። በጣም ጩጬ ልጅ በሁለት ካሜራ ኢትዮጵያ በስንትና ስንት ሚሊዮን ብር የማትሰራውን ማስታወቂያ ሰርቶልናል። እሱን ተከታይ የሆኑ ስትሪመሮች፣ ቲክቶከሮች፣ ዩቲዩበሮች፣ ኢንስታግራመሮች ምናምን እነሱ ሁሉ እያሳዩ ነው ዓለም ላይ። ስለዚህ ቀላል ነገር አይደለም። እንደዚህ ሚዲያ ላይ ቁጭ ብለህ ኢንፎርሜሽን መስጠት ቀላል ነገር አይደለም። አንተም ተጠያቂ ትሆናለህ፣ የምትጠቅሳቸውም ሰዎች ተጠያቂ ይሆናሉ። ስለዚህ እንደዚህ አይነት ነገር ቀደም ብለን ብንቆጣ ብንናገር ክፋት፣ ምቀኝነት፣ ተንኮል፣ ቂም፣ ቅናት ምናምን አይደለም። ይሄ መመካከር ነው፣ ወንድም ወንድም መክረው ማለት ነው። ስለዚህ እኔ ላሳይ የሞከርኩት ምንድነው ፍሬን ተጠያቂ ሊያደርግ በሚችል መንገድ ሁሉ እሱን ተጠያቂ ማድረግ እንደሚቻል ለማሳየት ነው የፈለግኩት። ከዛ ውጭ ደግሞ ማለት ነው በሌላ መንገድ ብር መስራት ይቻላል። በእነዚህ አይደለም፣ ይደብራል። ኤኒዌይ ታብታብና ሊንክ ሼር አድርጉ። ጌም ልጫወት እኮ ነበር የገባሁት።